ጾም ሃይማኖታዊ ስርዓትን ተከትሎ የሚከወን ተግባር ሲሆን ይህም ከምግብና መጠጥ ለተወሰነ ጊዜ ራስን በማራቅ ይተገበራል። ከምግብ ለተወሰኑ ሰዓቶች ራስን ማራቁ ካለው ሃይማኖታዊ ጠቀሜታ ባሻገር ከቅርብ ጊዜ ወዲህ ደግሞ በጥናት ተደግፎ እንደሚነገረው በርካታ የጤና ጥቅሞች አሉት። አሁን ሪሰንትሊ በደንብ እየተስፋፋና እየተወራበት ያለው ኢንተርሚተንት ፋስቲንግ ይባላል። ተመሳሳይኛ በሃይማኖታዊ ሲስተሞቻችን የምናደርጋቸው ጾሞች ጋር የተመሳሰለ ነው እና ይሄኛው የኢንተርሚተንት ፋስቲንግ ወይም የመጾም ሂደትን የሚያሳየው ሳይንስ በጣም ጥሩ እንደሆነና ሰውነታችን ከአዳዲስ ሴሎችን ከመገንባት ጥሩ ጉልበት ጀነሬት እንዲያደርግ ከማድረግ እና መሰል እይታዎች አንፃር ጠቃሚ ለሰው ልጅ ጥሩ ነገር እንደሆነ ነው የተገለጸው እንግዲህ ወይም እየተተገበረበት ያለው ምክንያት። በርግጥ ጾም ከጤና አንፃር እንደያለንበት የሰውነት ክብደትና የእድሜ ክልል የተለያየ እንደሆነ የስነ ምግብ ባለሙያዋ ያስረዳሉ። ጾም የምንለው ለምን ኢንተርሚተንት ፋስቲንግ የምንለው ሲስተም እንዴት ነው የሚሆነው? እንደያለንበት የሰውነት አቋም እድሜ ክልል የመሳሰሉት የምንጾምበት የሰዓት ገደብ የተለያየ እንዲሆን ይሆናል እና ደግሞ ቀናቶቹም እንደዛው ማለት ነው። ግን ለምሳሌ በጣም ቆንጆ ጥቅም ማግኘት እንችላለን ከጾም የሚለውን ነገር ለማግኘት ወይም ትልቁን ፒክ ለመድረስ እንዲረዳን 16 ሰዓት ቢሆን የተሻለ ሰፖርት ያደርጋል። ምን ማለት ነው? አንዱን ምግብ ከተመገብንበት ቀጣዩን ምግብ እስከምንመገብበት ሰዓት ድረስ ያለው 16 ሰዓት መሙላት ይኖርበታል ማለት ነው። ከ24 ሰዓቱ ጨምሮ ማለት ነው። እሱ ሲሆን አዳዲስ ሴሎች በቀላሉ የመቀየር ቻንሳቸው ጥሩ እየሆነ ይመጣል። በተለይ ልክ 18 ሲደርስና ከዛ በላይ ሲሆን አዳዲስ ሴሎች የሚቀየሩበት ፍጥነትም እየታደሰ ይመጣል ማለት ነው። ከዛ ውጪ ደግሞ ጉልበቶቻችን ወይም ፎከሳችን አንድ ነገር ላይ አስበን የመተግበር ብቃታችንም የዛኑ ያክል ከፍ ይያለ ይመጣል ማለት ነው። ጥናቶች እንደሚያሳዩትም በጾም ወቅት ጨጓራን ጨምሮ ሌላው የአንጀታችን ክፍል ምግብን ከመፍጨትና ከማጓጓዝ ረፍት አግኝቶ ትኩረቱን ያረጁ ህዋሳቶችን በማስወገድ ራሱን ወደ መጠገን ስራ እንዲገባ ያደርጋልም ተብሏል። ሁለተኛው ብሬን የሚባለው አንጀታችን ነው፣ ብዙ ስራዎችን የሚያከናውነው። ስለዚህ የስራ ጫናው ስለሚቀንስለት ምግብን ከመፈጨት ጋር በተገናኘ ያ ቦታ በደንብ እንዲጸዳ ያሉ እክሎች ካሉ እንዲስተካከል ሰፖርት ያደርጋል ማለት ነው። ይሄኛው ደግሞ ሌላኛው አስፔክቱ ነው። ከዛ ውጪ ግን እንደው ይሄ ከእይታ አንፃር ደግሞ ስናይ ጥሩ የተስተካከለ ክብደት እንዲኖረን ሰፖርት ሊያደርግ ይችላል። ከዛ ደግሞ ከስኳር ጋር ከሌሎች የጤና እክሎች እንደ ክሮኒክ ዲዚዝ የምንላቸው በጊዜ ሂደት ራሳቸውን የሚገልጹ በሽታዎች ጋር በተገናኘ ደግሞ ውጤታቸው እየወረደ እንዲመጣ ሰፖርት ያደርጋሉ ማለት ነው። ጾም እንደየሃይማኖቱ የተለያየ ሂደት ቢኖረውም ከጾም በኋላ ለመፈጨት ቀላል የሆኑ ምግቦችን አስቀድሞ መመገብ አስፈላጊ እንደሆነ ነው የተነገረው። በጣም በፍጥነት የደም የስኳር መጠናችንን የማይጨምሩ አይነት የምግብ አይነቶች ቢሆኑ የተሻለ ነው። የሚሆንበት ምክንያት ለረጅም ሰዓት የደም የስኳር መጠናችን በጣም ዝቅተኛ ሆኖ ስለሚቆይ የኢንሱሊን ወይም ደግሞ ይሄ የስኳር መጠናችንን የሰውነታችንን የሚያስተካክለው ሆርሞን ራሱን በጣም በተረጋጋ ሁኔታ ላይ ባለበት ሁኔታ በጣም በፍጥነት ከፍ እንዲል እንዲያረግና ስራውን እንዲያፋጥን ወይም ሰደሊ ወደ ስራ እንዲገባ የምናረግበት ፕሮሰስ ይሆናል። አንደኛው እሱ ነው። ስለዚህ የምንመገባቸው ምግቦች የደም የስኳር መጠናችንን በጣም በቀስታ የሚጨምሩ አይነት መሆን የሚችሉ ለምሳሌ አትክልትና ፍራፍሬዎች ፍራፍሬ እንኳን ባንልም አትክልቶች ለምሳሌ እና ደግሞ የእህል ዘር ሆነው የገለፈታቸው ያልወጣ ወይም ደግሞ አሰራቸው እንዳለ ያለ እንደማለት ነው። እነዚህ ምግቦች በተለይ ከተፈጩ በኋላ አንጀት ላይ ሲገባ የመጀመሪያው ላይኒንግ ላይ አብዞርብ የሚደረግበት ወይም ደግሞ ወደ ሰውነታችን የሚቀላቀልበትን ስፒድ በጣም ኮንትሮል እየተደረገ እንዲሄድ ያደርጋል ማለት ነው። ከዛ በኋላ ደግሞ ውሃ የመጠጣት አቅማችንን ከፍ ብናደርግ ምክንያቱም ረጅም ሰዓት ሳንመገብም ሳንጠጣም ልንቆይ የምንችልበት ሁኔታ ስለሚኖር በዛ ሰዓት ቆንጆ ዲሃይድሬት ወይም ደግሞ ሰውነታችንን በደንብ ሊያርስ የሚችሉ ንጹህ ውሃን ጀምሮ ከተለያየ ፍራፍሬዎች በመውሰድ ወይም ከአትክልቶች ደግሞ በመውሰድ መቀላቀልና መጠቀም ይኖርብናል ማለት ነው።